ሰላም ተመልካቾቻችን እንዴት ናችሁ? ካሳሁን ነኝ። ይህ ሪል ስቴቶችን ሪቪው የምናደርግበት ቻናል ነው። ዛሬ የምንገኘው በካፓዶሻ ሪል ስቴት ነው። ካፓዶሻ ሪል ስቴት እንደሚታወቀው አዲስ አበባ ላይ መሀል ከተማ ላይ ከ4 በላይ ሳይቶች አሉት። ልደታ ላይ ሁለት ቢልዲንጎች አሉት። ፍሬንድሺፕ ፓርክ ጀርባ አንድ ሳይት አለ። ሌላ ደግሞ ቴዎድሮስ አደባባይ ጀርባ የሚገኝ ሳይት አለ። ዛሬ የምናየው እሱን ሳይት ነው። ልደታ ላይ የተረከበ አንድ ሳይት አለ። ሌሎች ደግሞ ፊኒሺንግ ላይ ነው የሚገኙት። ቴዎድሮስ አደባባይ ላይ የሚገኘው ሳይት 2 መንታ ህንጻዎች ያሉት ነው እና ዛሬ ስለሱ ህንጻ እናወራለን። ምን አይነት ፋሲሊቲዎች ይኖሩታል፣ አካባቢው ላይ ምን አይነት ነገሮች እናገኛለን እና ስለ አከፋፈሉ ሁኔታ፣ ስለ ቤቶቹ ዝርዝር ከማርኬቲንግ ዳይሬክተሩ ጋር ቢሮ ውስጥ ትንሽ ቆይታ አድርገን ከዛ ወደ ሳይት እንሄድና ያለውን ዝርዝር ሁኔታ እናያለን። አብራችሁን ቆዩ። ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ። አረፍታል። እሺ የመጣ ነው ከሪል ስቴት ሪቪው ነው እና ጥራችንን አክብራችሁ ስለተቀበላችሁና ስለ ሪል ስቴታችሁ አንዳንድ መረጃዎችን ለመስጠት ፈቃደኛ ስለሆናችሁ በጣም እናመሰግናለን። ስምህንና የስራ ድርሻህን ነግረኝ ስለ ሪል ስቴቶቹ አንዳንድ ነገሮች ታገኛለህ። እሺ እኛም መርጣችሁ ስለመጣችሁ በጣም እናመሰግናችኋለን። ካፓዶሻ ሪል ስቴት ይባላል ሪል ስቴታችን። እኔ ናታናለም እባላለሁ፣ የሪል ስቴቱ ማርኬቲንግ ኤንድ ሴልስ ዳይሬክተር ነኝ። ካፓዶሻ ሪል ስቴት አሁን ላለፉት 5 ዓመታት አፓርትመንት ቤቶችን እየገነባ ነው የተለያዩ ቦታዎች ላይ አዲስ አበባ ላይ። የመጀመሪያው ሳይታችን ልደታ ነው። ልደታ ባልቻ ትምህርት ቤት አውቀዋለህ? ልደታ ከሆነ ፍርድ ቤት ጀርባ ላይ 2 መንታ ህንጾች አሉን። አንዱ 100% ሰዎች ገብተው እየኖሩበት ነው፣ አስረክበናል። ዲጂታል ካርታም ወደ ስም ለማዞር ፕሮሰስ እያደረግናቸው ነው። ከጎኑ ግን ሌላ መንታ ህንጻ አለን። ያኛው ህንጻ ግን ሬዲ ፊኒሺንግ በ6 ወር እስከ 8 ወር ባለው ጊዜ ውስጥ እናስረክባለን። ቻክ ላይ ደርሷል። ሌላ ሁለተኛው ሳይታችን ፍሬንድሺፕ ሳይት ነው። ወዳጅነት ፓርክ ሙሉ ፓርክ ቪው ያለው ነው። እነሱ 16 ፎቆች ናቸው። እነሱም ኦልሞስት 8 ወር እስከ 1 ዓመት ውስጥ እናስረክባለን ገምተን ማለት ነው። ፊኒሺንግ ላይ ያሉ ናቸው። 4 ኪሎም ላይ እንደዚሁ አንድ ሳይት አለ። ባሻ ወደ ኮንዶሚኒየም የምታውቀው ከሆነ እዛው አካባቢ ሌላ አንድ ሳይት አለን። ሬዲሱም እያለቀ ነው። ሽያጭ ተሽጠውም አልቋል እነሱ ማለት ነው። የቀሩት ደግሞ በመገንባት ላይ የሚገኙ ሌሎች ሳይቶች አሉ። የፒያሳ ሳይት አለን፣ ጆን ኤፍ ኬኔዲ ፊት ለፊት። ሌላው ደግሞ ቪላ ቨርዴ ታውቀው ከሆነ ሬስቶራንት የነበረበት እዛም ላይ ሌላውን አፓርትመንቶች እየገነባን እንገኛለን ነው። ኦኬ እሺ፣ እንደነገርከኝ ከሆነ ያው አንድ ሳይት አስረክባችሁ ሌሎችን ደግሞ ኦልሬዲ ለማስረከብ ትንሽ ጊዜ ነው የሚቀራችሁ እና ሪል ስቴት ላይ ደግሞ ዋናው ትልቁ ችግር የሀገራችን ላይ ሪል ስቴቶች ላይ ብዙ የሚታሙበት የዴሊቨሪ ችግር ነው። በተባሉበት ሰዓት አያስረክቡም እና እዛ ላይ እናንተ ነገር እንዴት ነው? በተባላችሁበት ሰዓት አስረክባችኋል ወይ? እና ደግሞ የያዛችሁት ሳይት በምን ያህል ጊዜ ለማስረከብ አቅዳችኋል? አሁን እኛ ያልከው ጥያቄ ጥሩ ጥያቄ ነው። ብዙ አብዛኛው ከስተመሮች ጥያቄ ነው። ዲሊቨሪ ሁሌ ችግር አለ። ብዙ ሪል ስቴቶች አዲስ አበባ ላይ ያው ከስተመር ያማረረ ነገር ነው። እኛ የኛ ብታይ የምንይዛቸው ሳይቶች ትልልቅ ሳይቶች አሉ። የምንገነባቸው 2 ብሎክ 3 ብሎክ ይዘን ነው እየገነባን ያለ ነው። አንድ ብሎክ ስንጨርስ ወደ ሌላው ብሎክ እንሄዳለን ማለት ነው። አሁን ለታው ላይ እንደሚሆነው አንደኛው ብሎክ አስረክበን ጨርሰናል። ልክ እሱ ፊኒሺንግ ላይ ሲሆን ሁለተኛው ብሎክ ስራ ኮንስትራክሽን ተጀምሮ አሁን ያለበት ደረጃ ላይ ይደርሳል። ስለዚህ በ2 ዓመት ተኩል ውስጥ ገምተን አስረክበናል። ያን ነው የተቸገርነው። ብዙ ሰው አይደርስም በሚል እሳቤ ስለሆነ የገዛው ፔመንት እንደውም አብዛኛው ሰው ገብተው እየኖረ ሳይጨርሱ ገብተው እየኖረ ነው የተቸገርነው። እንደውም ብር መሰብሰቡ ላይ ቸግረናል። ሌሎች ሳይቶቻችንንም ፍሬንድሺፕ የወዳጅነት ፓርክ የምታየው ኦልሬዲ እሱ ያለቀን 16 ፎቅ ነው። ኦልሬዲ ከታች ያሉት በር መስኮት መገጠም ነው ይጀምራል። ቻክ ምናምን ተሰርቶላቸው እያለቁ ናቸው። ስለዚህ እሱም አንድ ብሎክ ነው። አሁን የፒያሳውን የምታየው 2 ብሎኮች ናቸው። የቪላ ቨርዴም 3 ብሎኮች ናቸው እየጀመርናቸው ያሉት። ስለዚህ ብዙ ፕሮጀክት በአንዴ ሲያዝ ነው ዲሊቨሪ ላይ የሚያስቸግረው ለሪል ስቴት። እኛ ግን የተወሰኑ ሳይቶችን ይዘን እነሱ ላይ ነው አድመተን እየሰራን ያለ ነው ማለት ነው። ኦኬ እሺ፣ ሌላው ደግሞ የአከፋፈል ሁኔታ እንዴት ነው? በዶላር ነው በብር ነው የምታስከፍሉት? እና የአከፋፈል ሁኔታችሁስ እንዴት ነው? ለደንበኞች ፍሌክሰብል ነው? ሌላው ደግሞ የዋጋ ጭማሪ ብዙ ጊዜ ሪል ስቴቶች ላይ የፕራይስ ይጨምራል። የሆነ ነገር ሲጨምር፣ ሲሚንቶ ብረት ሲጨምር የሚባል ነገር አለ። እናንተ ጋርስ እንዴት ነው አከፋፈሉ? እኛ ዋጋ በብር ነው የምንቀበለው፣ በኢትዮጵያ ብር ነው። ሁለተኛ ደግሞ ለምሳሌ አንድ ሰው የገዛን ቤት 5 ሚሊዮን ብር ከሆነ 5 ሚሊዮን በሆኑ ይጠቀስና ምንም አይነት የዋጋ ጭማሪ ገዢውን አይመለከትም የሚል ሁሉ ላይ የምናስቀበለታለን። ስለዚህ የፕራይስ ካሌሽን ወይም ደግሞ ከስተመር አንዴ ከገዛ በኋላ በተለያዩ መንገዶች ዋጋ ጭማሪ አናደርግበትም። በቃ መጀመሪያ ላይ በተስማማበት ነው። አከፋፈልም ጋር በተያዘ እኛ የራሳችንን አከፋፈላለን። ከፈለገ አንድ ከስተመር እኛ በታይም ቤዝድ አከፋፈል ልናደርግለት እንችላለን። ወይም ደግሞ ኮንስትራክሽን ቤዝድ ነው የፈለገው እኮ ደግሞ ግንባታውን እያየ እንዲከፍል ማድረግ እንችላለን። ከዚህ በተጨማሪ ግን ሶስተኛ ከስተመር ቤዝድ የሆነ አከፋፈላለን። መጀመሪያ ኢኒሻል ፔመንቱን ተከፈለን
እኛ ባስቀመጥንበት ቀነ ገደብ ውስጥ ወይ 2 ዓመት ከሆነ በ2 ዓመት 3 ዓመት ከሆነ በ3 ዓመት ውስጥ ከከፈለን ድረስ በመሃል ላይ ያሉትን ደንበኛችን በሚፈልገው መንገድ መክፈል ይችላል። ከፈለገ በየወሩ ከፈለገ በየ2 ወሩ በየትኛው መንገድ አድርጎ መክፈል ይችላል። አመቻችተናል። እንደውም ብዙ ከስተመሮች እየተጠቀሙት ያሉት እሱ ነው። ስለዚህ ፍሌክሲብል ነው ማለት ነው ፔመንት አከፋፈላችን። ከስተመር የራሴ ቀጥላለሁ ካለ በራሱ መንገድ እንዲከፍል ማድረግ ይችላል። የምታስረክቡበት ያረካከቡ ሁኔታ እንዴት ነው? ፊኒሺንግ ነው ሳሚ ፊኒሺንግ ነው የምታስረክቡት? እንዴት ነው ስለ ትንሽ ማብራሪያ። እኛ ሁለቱንም እንገነባለን። ከስተመር ሴሚ ፊኒሽድ የሚፈልግ ከሆነ በከፊል ግንባታ እናስረክበዋለን። እኛ የከፊል ግንባታችን ቻክ ድረስ ነው። ቻክ እንሰራለን። የውጭ በር እንገጥምለታለን። የአልሙኒየም መስኮትና በሮች እንገጥማለን። ሴራሚክ ዩኒት ይገጥማል ማለት ነው። ፉሊ ፊኒሽድ ከሆነ ደግሞ ሙሉውን ሰው ሻንጣውን ብቻ ቤቱን ይዞ ብቻ ነው የሚገባው። ለቤቱ የሚያስፈልጋቸውን አልጋ ምናምን ይዞ ነው የሚገባው እንጂ ሌሎች ሁሉ ነገር እናስረክብ። ግን ይሄ ለከስተመር የተተወ ምርጫ ነው። ብዙዎቹ ግን የሚፈልጉት ሴሚ ፊኒሽድ ነው። ያው ራሳቸው ፊኒሽንግ መስራት እንደሚፈልጉ አንዳንድ ከስተመር ደግሞ በሴሚ ፊኒሽድ ይገዛንና ምን ያደርጋል? እሱ በሚፈልገው ማቴሪያል እኛ እንድንሰራ ያደርጋል ማለት እሱንም እኛ አገልግሎት እንሰጣለን። አንድ ህንፃ ላይ ደንበኞች በሚገዙበት ጊዜ ምን አይነት ፋሲሊቲዎችን ያገኛሉ? ምን አይነት አገልግሎት ይኖረዋል አንድ ህንፃ? እኛ የምንገነባቸው ህንፃዎች ደብል ቤዝመንት አላቸው። የመኪና ማቆሚያ መከኖሪያ፣ ግራውንድ ፍሎር ባዶ ነው። ቤቶች የሚጀምሩት ከአንደኛ ፎቅ ጀምሮ ነው። 12ኛው ወይም ደግሞ መጨረሻው ቴራስ ነው የሚሆኑ ማለት። ስለዚህ ግራውንድ ፍሎር ላይ ያለውን በፊት ቤቱን የሚገዙ ሰዎች በመነጋገር ወደ ፈለጉት ዓላማ መቀየር እንዲችሉ አድርገን እንተውላቸዋለን። ወይም ደግሞ ወደፊት ወይም ደግሞ ጂም፣ ስፓም ወይም የተለያዩ ነገሮች ሊሆኑ ይችላሉ። ግን ያው ግራውንድ ፍሎሩ ባዶ ነው። ከአንድ ጀምሮ ነው ቤቶች አሉ። ከርሰ ምድር ውሃ፣ ሊፍት፣ ጀነሬተር እነዚህ ነገሮች ህንፃው በውስጡ የሚያጠቃልሉት ይሆናል ማለት ነው። በዚህ ተሟላ አድርጋችሁ የምታስረክቡት ማለት ነው። በዚህ በተጨማሪም ቦታዎቻችን የምንገነባባቸው ቦታዎች ከተማ ለምሳሌ ወክ እያረክ ሊሄድ ብትል ቤተመንግስት መሄድ ትችላለህ። ቸርቸር ጎዳና መሄድ ትችላለህ። የአዲስ አበባ ከተማ መስተዳደር ፊት ለፊት ላይ ቅርብ ነው ፒያሳ ማለት ነው። ወደ የትኛውም አቅጣጫ ለመሄድ የሚመች ፍሎሃም ለመሄድ ህንፃው ፍሎሩ ከፍ ካለ እንደውም ወዳጅነት ፓርክ እይታም አላቸው ወደ ሸራተኛ ሳይቶቻችን። ስለዚህ ስለ ፒያሳው ሳይት እስኪ አንድ ዲቴይል ነገሮችን። የፒያሳው ሳይት 12 ፎቅ ነው። በፍሎር 4 ቤቶች ነው ያሉት። 4 ቤቶች ነው ያሉት ተመሳሳይ ናቸው። እስከ 12ኛ ፎቅ ድረስ አለው። ስቱዲዮ አለን 48 ካሬ፣ ባለ 1 መኝታ 79 ካሬ አለን። 2 መኝታው 121 ካሬ ነው። 3 መኝታው ደግሞ 140 ካሬ ናቸው ማለት ነው። በፍሎር 4 ቤቶች ናቸው። ስቱዲዮ እንደ አንድ ቤት ስለቆጠር ነው እንጂ በፍሎር 3 ቤቶች ማለት ይቻላል። ሰፋ ያለ በር እንዳላቸው ከሊፍት እንደወረድክ ቬንቲሌት የሚያደርግ ኤር ሰርኩሌት ማድረግ ይችላል። ቆንጆ የሆነ ዲዛይኖችም አሉ ማለት ነው። ኦኬ። አከፋፈል ሁኔታቸው እንዴት ነው? ኢኒሻል ፔመንት እኛ 10% ነው። የቀረውን በ2 ዓመት እስከ 2 ዓመት ተኩል ውስጥ እንዲከፍሉ እናደርጋለን። ኢኒሻል ፔመንት ከፍ የሚያደርጉልን ከሆነ የካሬ ዋጋችንን እስከ ዲስካውንት እናደርጋለን። እስከ 77,000 ብር ድረስ በካሬ 87,000 ነው 10% ለሚሸጠው፣ ግን 100% 50% ለሚከፍለን ዲስካውንት እናደርጋለን ቀድሞ ስለሰጡ ማለት ነው። ኦኬ። ዴሊቨሪ ታይም ምን ያህል ነው? ዴሊቨሪ ታይም 2 ዓመት ተኩል። ኦኬ። ፊኒሽድ ሴሚ ፊኒሽድ 2 ዓመት ኦልሬዲ ሰከንድ ፍሎር ላይ ደርሷል። የፒያሳው አሁን እየሄደ ነው። ኦኬ። የቪላ ቨርዲ ሳይትስ? ቪላ ቨርዲ ያው ከዚህ በፊት ታውቁ ከሆነ ቪላ ቨርዲ ሬስቶራንት የሚባል ነበረ። ብዙ ሰዎች ያውቁታል። እሱ ነው እዛ ላይ ገዝተነው ነው። ካፓዶሺያ ሲገዛው ራሱ በቪላ ቨርዲ ስም ነው የተጠቀመው። ራሱን የቻለ ሲስተር ካምፓኒ ነው ማለት ነው። የሚገኘው መስቀል ፍላወር አደባባዩ ጋር ወደ ኮብልስቶን አለ፣ ሰፋ ያለ ኮብልስቶን። በሱ ጋር ገባ ሲባል የድሮ ሬስቶራንት የነበረበት ቦታ ነው። በጣም ቆንጆ የሚባል ቦታ ነው። እሱም አሁን ኦልሬዲ ማፍረስ ጀምረናል። ግንባታ ማስካሌሽን ልንጀምር ነው። አጎና ቅርብ ነው፣ ጎተራ ቅርብ ነው። በዛ ጋር በእግር መሄድ ትችላለህ። መኪናው ከተጠቀምክ ደግሞ ወደ ቄራ ለመሄድ ወደ ሳር ቤት ወደ ሳሪስ የሚወስድ መንገድ አለው። በዚህኛው በኩል ከሄድክ ደግሞ ወደ ደንበል፣ ወደ ቦሌ፣ ወደ ኡራኤል ምናምን የሚወስድ መንገድ አለው። በዚህኛው በኩል ከሄድክ ደግሞ ወደ ቦሌ ሚካኤል፣ ወደ ጎርጎሬስ ቤተክርስቲያን፣ ወደ ቦሌ ሚካኤል፣ ወደ ቡልቡላም ለመሄድ ወሳኝ የሆነ ቦታ ላይ የሚገኝ ሎኬሽናችን ነው። እሱም ላይ 3 ብሎኮች ነው ያሉን። በፍሎር 5 ቤቶች አሉ እዛ ላይ የምንገነባቸው። 2 ሊፍቶች አሉ። ቤዝመንት አላቸው፣ ደብል ከርሰ ምድር ውሃ፣ ሊፍት፣ እነዚህ ነገሮች በሙሉ አላቸው። ጂፕላስ ስንት ናቸው? 12 ፎቆች ናቸው። እነሱም ቴራስ ነው። መጨረሻው ፎቁ ማለት ነው ቴራስ ነው። ያከፋፈሉ ሁኔታው እነሱም ኢኒሻል ፔመንት 10% ነው። የካሬ ዋጋቸው ትንሽ ቀነስ ይላል። በካሬ 81,000 ብር ነው እየሸጥን ያለ ነው። አሁን ገና እየጀመረን ስለሆነ ነገር ግን ከጊዜ በኋላ ይጨምራል። በዚህም ዲስካውንት የተወሰኑ ቤቶችን ሽጠናል አሁን ማለት ነው። በተወሰኑ ቤቶች ይሄ ዲስካውንት ይጨምራል፣ ይቆያል። ከሆነ ጊዜ በኋላ ግን አይቀጥልም፣ ይጨምራል። ቀድሞ የመጡ ሰዎች ይጠቀማሉ። የባንክ አማራጭ አላቸው? ባንክ አማራጭ አለን። 50 የባንክ አማራጭ የትኛው ሳይት? ሁሉም ሳይቶች የፒያሳው እና ጆን ኤፍ ኬኔዲ ሳይት እና የቪላ ቨርዴ ላይ ባንክ 50 አለን። 50%ን በአንድ ዓመት ቢበዛ በአንድ ዓመት ተኩል የሚከፍሉን ከሆነ የቀረውን 50 ራሳችን ኃላፊነት ወስደን ከባንክ ጋር እናያይዛለን ማለት ነው።
ሌላ የምትጨምረው ነገር ካለ ታስተላልፈው። ሳይቶቻችንን መታችሁ ብታዩ ደስ ይለናል። እንግዲህ ወይም ኔዳ ሳይት አሁን ቀጥሎ ወደ ፒያሳም ወደ ፊላ ቨርዴም ሳይት አይተን ሳይቱ ላይ ያለውን ነገሮች ደግሞ በደንብ ዲቴል እናያለን። በጣም እናመሰግናለን። ሰላም ሰላም ተመልካቾቻችን፣ አሁን ይኸው ሳይት ላይ መተናል። አሁን ሳይቱ የምትመለከቱት ከጀርባዬ ያለው ነው። ጂ+2 ላይ ደርሷል። የቴዎድሮስ አደባባይ ላይ የሚገኘው ሳይት ማለት ነው። እንደምታዩት ቦታው በጣም መሀል ከተማ ላይ ያለ ነው። ወደ ላይ ስኔድ ፒያሳ ነው። ወደዚህ ቸርችል ጎዳና አለ። በዚህ በኩል ፍሬንድሺፕ ፓርክ አለ። ወደ ታች ፍልውሃ ነው እና ከፍ ባለ ቁጥርም የቪውም በጣም እየጨመረ የሚሄድ ሳይት ነው። ለአክሰሰሪ ለምን ለሆስፒታሎች በአቅራቢያ ይኖራሉ። የገበያ ማዕከላት፣ የመዝናኛ ስፍራዎች ሁሉንም በአካባቢው ላይ የምናገኘው ሳይት ነው። ወክ ለማድረግም የተለያዩ ነገሮችን ለመጠቀም ቆንጆ ነው። ስለዚህ ተከታተሉኝና ወደ ሳይት ወደ ውስጥ እንግባ። በሩ ያው እንደምትመለከቱት ነው። ያው የኮንስትራክሽኑ ሁኔታ ይሄ ደብል ቤዝመንት ነው። ግራውንዱ እዚህ ጋር ነው። ይሄ ከስር ሁለት ቤዝመንት አለ፣ የመኪና ማቆሚያ። ከዛ በላይ ፎቆች ይቀጥላሉ ማለት ነው፣ ህንጻዎች ይቀጥላሉ። ይሄ የመጀመሪያው ህንጻ ነው። ኦሬዲ ስትራክቸሩ ስለወጣ ምንም አያቆይም፣ ወዲያው በፍጥነት ነው የሚሰራው። ሁለተኛው በመገንባት ላይ የሚገኘው ደግሞ ኦሬዲ ኤክስካቬሽኑ ተጠናቋል። የመሬት ስራ ኦሬዲ የተጀመረልን ነው። ሁለተኛው መንታ ህንጻ ደግሞ እዚህ ጋር ነው የሚኖረው ማለት ነው። ስለዚህ ሳይቱ የሚያርፈው እዚህ ላይ ነው። ሁለቱ መንታ ህንጻዎች እዚህ ጋር ነው የሚያርፉት። እዚህ ጋር ግቢ ይሆናል፣ መኪኖቹ እዚህ ጋር ነው የሚሆኑት ማለት ነው። ያው እንደምታዩት በጣም አሪፍ ሳይት ነው። ዲቴይሉን ደግሞ ያው ቪዲዮዎች ላይ ልክላችኋለሁ። የፍሎር ፕላኖችን፣ ያከፋፈሉ ሁኔታ፣
ያላቸውን የካሬ ዝርዝር አማራጮቹን ቪዲዮቹ ላይ ጨምርላችኋለሁ። ያለው ሳይት እንግዲህ ይሄን ይመስላል። አብራችሁ ስለነበራችሁ እናመሰግናለን። ቀጣይ ደግሞ ቪላ ቨርዴ ሳይት ሄደን ያለው ሁኔታ በደንብ እናያለን። እናመሰግናለን።